አይን ውበትን ይራባል። የሰው አይኖች ከቆንጆች ጋር ናቸው። ውበትን መገንባት ሀገር መገንባት ነው። ውበት የጂኦስትራቴጂክ ማስፈጸሚያ ነው። ውበት ስስ አይደለም። ውበት አስተሳሳሪ ነው። ውበት ስልጣኔ፣ ውበት ዲፕሎማሲ ነው። ውበት የሀገር ከፍታ ማማ ነው። አዲስ አበባ ትመር ኢትዮጵያ ትዋብ ሲባል ዘመን የዋጀ የሀገር ግንባታ ሂደት ነው። ሐሳቡ በኢትዮጵያ ፖለቲካ ልሳነ ምድር ላይ ቀላል የማይባሉ አካላት ተቃውሞ የተነሳበት የዘመናዊ ዓለም ስሌትንና መልክን ካለመረዳት ነው። ይህም ዛሬ የሚኮራባቸው ፕሮጀክቶች ትናንት የጭቃ ጅራፍ ሲሰነዘርባቸው የነበሩ ናቸው። የዛሬን ያድርገውና የመስቀል አደባባይ ግንባታ ብዙ አስብሏል። ግዙፍ የመኪና ማቆሚያ፣ ሰፊ የህዝብ መሰብሰቢያ፣ የሃይማኖትና የህዝብ በዓላት በአማረ ሁኔታ የሚያስተናግድ ሆኖ ከመገንባቱ በፊት አደባባዩ ለምን ተነካ የሚል ክስ ይቀርብበት ነበር። በኮሪደር ልማት፣ የከተማዋ መንገዶች መስፋት፣ የመንገዶች ግንባታና የአረንጓዴ ልማት፣ የትራፊክ ፍሰትን ማቃለል ለከተማዋ ነዋሪና ከተማዋን ለሚጎበኙ በእግራቸው ተዘዋውረው እንዲጎበኙ የሚያስችለውን እድል መፍጠሩ፣ የኮሪደር ልማቱ የአፍሪካ መዲና በመንገድ ግንባታ፣ በመኪና ማቆሚያ፣ በዘመናዊ ካፌዎች ግንባታ፣ በእግረኛና በብስክሌት መንገድ፣ በአረንጓዴ ልማት፣ በከተማ ውበትና ጽዳት አዲስ አበባ ደማቅና ምቹ አድርጓታል። አዲስ አበባ አልተብለጨለጨችም። ኮተቷ ተገፎ ጽልመቷ ከላይዋ ተወግዶ እንደ ጸዳል በራች እንጂ። ኮሪደር ሐሳብ ዓላማና ግብ ያለው ፕሮጀክት እንጂ ዓላማ ቢስ ማጌጥ በብርሃን ቀለሞች በዋዜ መብለጭለጭ እንዳልሆነም ታይቷል። ልማቱ ጌቶ ሰፈሮችን በደማቅ አምፖሎች ብርሃን ጨለማን የመጋረድ ሳይሆን ጨለማን የመግለጥ ውብ ከተማን የማንበር ነው። ከተማዋ በዓለም የዲፕሎማሲ ማዕከል በመሆኗ ደረጃዋን ወደሚመጥን ከፍታን የተሸጋገረችው አዲስ አበባም ሆኑ ኮሪደሩ የጎበኟቸው የኢትዮጵያ ከተሞች መገኘት ከሚገባቸው ስፍራ እንዲገኙን ያደረጋቸው